ከናቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረንደ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው ተለ ኢኽዋኖች ሙፍቲንታን ታመመብን ይያላችሁ እንትን የምትሉ ሰዎች እፈሩ እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት ስንት ሰው ነው በዚህ ሰው የሚጠማው ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው እንደዚህ አይነት ሰዎች ለምን አያማችሁም መርሐባ እስቲ ምንድነው ማስተላለፍ ይፈልከው ነገር እውነት ለአህለ ሱና ወል ጀማዓ ተቆርቆረህ ነው ወይስ የሱና ሰው ነኝ ብለህ አስበህ ከሆነ ፍጹም በጣም እጅግ በጣም በሚባል መልኩ የተሳሳትከ ርቀት ሄደሃል በስተት ማለት ነው ምክንያቱም من صفات أهل السنة والجماعة أرحم الخلق بالخلق كأهل السنة والجماعة ባህሪዎች መካከል ትክክለኛ የሱና ሰዎች የሆኑ ሰዎች መለያ ከሆኑ ባህሪዎቻቸው መካከል ለخلቁ ከخلቆቹ ወይም ከፍጥረታቶች አዛኞች ናቸው ለፍጥረታቶች ይላሉ እንዴት የሰው ሞት ለዛውም የአንድ ሙስሊም ሞት እንዴት ትመኛለህ ከዛ በዘለለ ደግሞ ካፊር ናቸው ብለ ፈርጃል ካፊር ያልሆነን አካል ሙስሊምን ካፊር ማለት ራስ ላይ እንደሚመለስ ታውቃለህ ማንነህና ነው አንተ ካፊር ብለህ ሰውን የምትፈርጀው በዚህ ልክ ሰውን ለመበዳ አንተስ ማንነ ሰውን ለመከፋፈል ማሰብ የመጨረሻ ብልግና ነው ነውር ነው ከዛ በዘለለ ደግሞ አላህ ይዘንለት አላህ ይዘንላቸው አላህ ያድርጋቸው አፊያቸውን ይመልሳላቸው ማለቱን ባትችል እንኳን አላህ ባያድልህ እንኳን ለዚህ ነገር ቢያንስ ዝም አትልም ክፉ ነገር ከምትናገር እስቲ ያንተ የሱና ጀማዓ የሱና አቋም የማንን መንገድ የትኛውን ሰለፍ መንገድ ይዘህ ነው ነብዩ አለይሂ ሰላቱ ሰላም ናቸው ጥሩ አራአያችን ሞዴላችን አይደል እሳቸው የአይሁድ ጀናዛ ሲያልፍ አላለቀሱም እንዴ የአይሁድ ጀናዛ ለምንድነው መታለቅሰው ብሎ ዑመር ሲጠይቃቸው የአይሁድ ጀናዛ እኮ ነው ብሎ ሲላቸው አለይሰት ነፍሰን ነፍስ አይደለች እንዴ እሷስ አላሉም የአላህ መልእክተኛ ምንድነው አንተ እንትምትለው ይሄን ያህል ሙስሊሙን ለመከፋፈል መሞከር ይሄን ያህል ጠላትነት ማወጅ ለምን አስፈለገ የሙስሊም ባህሪ አይደለም እኛ አሁንም ነገም ከነጎዲያም አላህ አፊያ እንዲያደርጋቸው እንመኛለን ያለ ልዩነት አለ ግልጽ ነው ልዩነት አለ ልዩነቱን ደግሞ በመነጋገር ይፈታል ከዛ ውጪ እኔን ካልመሰልክ በስተቀር ካፊር ነህ እኔን ካልመሰልክ በስተቀር አንተ ሙናፊቅ ነህ ስም ተለጥፈው የታክሲ ታፔል ላይ መስል ማንነህና አንተ ሳቂባህን መጨረሻህን በምን አወቀው በምን ታውቀዋለህ ስለዚህ ታው አላህን ፍራ ወንድሜ والله ሙስሊም የሆነ የሙስሊም ምክር ነው መመክርህ እኔ አላህን ፍራ ሙስሊም አይደሉም እንዲህ አይደሉም ምናምን ከአህባሾች የሚጠሉ የሆኑ መስማት ማንፈልጋቸው ነገሮች አንተ ሱና ነኝ የሱናን ካባ ለብሻለሁ የሱናን አራያ ይዣለሁኝ ብለህ የምታስብ ከሆነ ካንተ እንደዚህ አንደበት በፍጹም አይጠበቅም በጣም ነውር ነው የነውር ነው ስለዚህ አሁንም አላህ አፊ ያደርጋቸው ሙፍቲን አላህ ያሽራቸው ወደ ቀድሞ ጤናቸው አላህ ይመልሳቸው አሁንም ምኞታችን ነው ትክክለኛ ሙስሊም የሆነ ሰው መጥፎ ነገር ለሰዎች አይመኝም አይደለም ለሙስሊም ይቅርና ለማንም መጥፎ ሰው መጥፎ ነገር አይመኝም ለማንም መጥፎ ሰው የአላህ መልእክተኛ አለይሂ ሰላቱ ሰላም አዛ የሚያደርጋቸውን የነበረውን ጎረቤታቸውን አዛ የሚያደርጋቸውን የነበረውን ጎረቤታቸው ታስሮ እኮ ሊጠይቁት ምግብ ይዘው ሄደዋል ካፊር ነው አይሁድ ነው ከአይሁድ ጋር ሙዓመላ ሙዓሸራ አድርገዋል የአላህ መልእክተኛ ሲሞቱ የአይሁድ እኮ ዳ ኖሮባቸው ነው የሞቱት وخالق الناس بخلق حسن من مالس كسول ልጆች ጋር በመልካም ግብረገብ ተነዋኗር ሲል አላህ ማን ነብዩ ሲሉ ምን ማለሰው ከሰዎች ጋር የተባለ ከሙስሊሞች ጋር አይደለም ስለዚህ ሙስሊም ደግሞ አውላ ነው ከዛም የተሻለ የባሰ የሆነ ነው ስለዚህ እንደዚህ አይነት ክፉ የሆነ መጥፎ የሆነ መርዝ የሆነ ንግግርን ከመናገር እንግዲህ አላህ ይቆጥብ ወደ አላህ መተመለስ አላህ ያድርግ ቢእሰማ ቁልት እንዳለው ሙዓዝ ለካዕብ ዲፋዕ ሲያደርግ እኔም ቢእሰማ ቁልት ላለሁኝ መጥፎ ንግግርን የተናገርከው ሰላም አለይኩም ወራህመቱላሂ ወበረካቱ